ያንዳንድ ተቋማት አላፊ ኃላፊዎች ነገር የሚያልፉ አይመስላቸውም። ገና ለገና ፈሪዎች ናቸው። ቡከኖች፣ የገዛ ጥላቸውን የማያምኑ። ያው መቼስ ሰው ማህበራዊ ኑሮ ያገናኘው አይደል? እነርሱ ግን ይህንንም ይፈራሉ። እልም ያሉ ሴሰኞች ናቸው። ለስልጣን እስከ ሞት የቆረቡትም ሴሰኛ ጥማታቸውን እስካረካላቸው ድረስ ብቻ ነው። ሴሰኛ ጥማት ብቻውን መቆም መዝለቅ አይችልም። ገንዘብ መበተንን፣ ስልጣንን መጠቀምን ማለትም ፓወር አቢዩዝ ይፈልጋል። ለዚህም ነው ባለጌ ወደ ስልጣን ከመጣ አደጋው አንድ ብቻ አይደለም የሚባለው። ባለጌው ስርዓተ አልበኛው ማለትም አናርኪስቱ አንድ ግለሰብ እንኳ ቢሆን የሚያስከትለው አደጋ ተዘርዝሮ አያልቅም። በዙሪያው የሚሰበስባቸው ጫጩቶች ከአውራ ዶሮአቸው በላይ ምሳሌ የሌላቸው ይሆናሉ። ከአውራ ዶሮ በላይ ለነርሱ ግዙፍ ዝሆን የለም። መሞሰን እንዳውራ ዶሮ፣ መሴሰን እንዳውራ ዶሮ፣ መዝረፍ እንዳውራ ዶሮ። ጉትያ ነክሶ ፍላጎትን አስተንፍሶ ሲያበቃም ክንፎቹን እያራገፈ ካላመናችሁ ፈትሹኝ የነጣው ችስታ ነኝ የሚል ነው። ሙልጭ ያለ ሌባ ነው። ሀገር እርቃኗን ብትቀር ደንታ የሌለው ሰርቼ የከበርኩ ነኝ፣ ሰፊው ሕዝብ ታታሪነትን ለምን ከኔ አይማርም ሲል ትሰሙታላችሁ። አይኑን በጨው የታጠበ ይሉኝታ ቢስ ነው። የድድብናው ጥግ አልበርት ኤንስታይን የጭንቅላት መጠኑ እኮ ከኔ በሁለት እጥፍ ያነሰ ነው። የኢንስታይን የጭንቄ መጠን የጢንጥዬ ማሰሮ ክዳን ነው የምታህለው። ተመልከት እስቲ የኔን። አየዋ ጋን እኮ ነው፣ ያውም ቀላል እንዳይመስልህ ድፍድፍ የተሸከመ በለው ክብደቱ ሲል የምትሰሙት እሱ ራሱ ነው። እንዲህ ያሉት ዋልጌዎች በመንግስት ተቋማት ውስጥ ብቻ ያሉ ታዲያ እንዳይመስላችሁ። በኦፊሴል የመንግስት ባልሆኑ ይሁንና ለመንግስትና ለመጣው ገዢ ፓርቲ ሁሉ የቅርብ ዘፋኝና አልቃሽ በሆኑ ተቋማት ውስጥም ይገኛሉ። በግዙፍ የግለሰብ በፒኤልሲ ወይም በመሰል ግዙፍ ኩባንያዎች ውስጥም አይጠፉም። በስመጥር መንግስታዊ ያልሆኑ ግብረሰናይ ድርጅቶች ኤንጂኦ ውስጥም መመሸጊያቸው ነው። መንግስታዊ ባልሆኑ ሌሎች የሲቪል ማህበረሰብ ድርጅቶች ውስጥ፣ በዓለም አቀፍና አህጉር አቀፍ ተቋማት ውስጥ፣ በዲፕሎማቲክ ቢሮዎች አካባቢ መገኛቸው ነው። ከፍተኛ ደመወዝ፣ ጥቅማ ጥቅም፣ የውጭ ሽርሽር የሚበዛባቸው ተቋማት ተሰግስገው በብዛት የሚገኙባቸው ናቸው። ከመንግስትም ሆነ ከሌሎች ከጠቃቀስናቸው ተቋማት መካከል ጥብቅ የሙያ ስነ ምግባርና በመልካም ሰብዕና የታነጸ የሥራ ከባቢ ያደላደሉ ሰርቶ ለመግባት ብቻ ሳይሆን እንደ መኖሪያ ቤት ውሎ ለማደር የሚያስመኙ መኖራቸውን ደግሞ ማስታወስ፣ ማመስገን ተገቢ ነው። ፒስ ነዋ አለቃ።